ይታያል። ቆንጆ ነው። አሁን አንተ ማለት ኢየሱስ ክርስቶስ በሰማይ ይታያል የሚል የመጽሐፍ ቅዱስ ክፍል አምጥተህ አስነበበኝ ነው ያልኩት። የለም ነው ያልከው። እንትናን ሙለታ ነው እንክብኝ ሁሉ ምናምን አልከኝ እኮ። የለም ነው ያልከው። ኢየሱስ አይሆን አሁን አውጣ ቃል ጃለ በእንግሊዝኛ ተፈለግ በአማርኛ አብጥ ላይ ያዘማን። እሺ እሺ ዕብራውያን 9 ላይ ገባሽ። የምወደው ጀግና ኦርቶዶክስ ተዋሕዶ አንበሳ ማርያም አንበሳ። እሺ ምን ላይ ነው ታዲያ? እሺ ግባ ዕብራውያን 9 ግባ። ገባሁ ዕብራውያን 9 ገባሁ። እሺ ቁጥር 24 ላይ ቁጥር 24 ላይ እሺ 9:24 ኦኬ 9:24 ምን ይላል? እሺ 9:24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሰማይ ገባ ነው የሚለው። ሰማይ ገባ አላረገም እንደ ክርስቶስ ኢየሱስ ወደ ሰማይ አላረገም። የጠየቀኝን የመለስኩልህን አይታይም አላልክም? ቅድም ገባ ነው የሚለው እኮ ወደ ሰማይ ገባና ይታይልናል። አንድ ነው እንዴ? አትሰማም እንዴ? በእግዚአብሔር ፊት ስለኛ አዳምጣ። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ነው የሚለው። አታነበውም እንዴ? ወደ ምን ገባ? ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለማይታይ ዘንድ ገባ ስለማይታይ ዘንድ ምኑ ነው የሚታየው? እና ሲኒማው ሲኒማ ላይ ስማኝ፣ አዳምጠኝ፣ በደንብ አዳምጠኝ። ክርስቶስ በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ ሰማይ ወደ እርሷ ወደ ሰማይ ገባ። ምንድን ነው ወደ ሰማይ ገባ? ወደ ሰማይ ገባ ይላል እንጂ ሰማይ የገባው ስለኛ ይታይ ዘንድ ነው ብለኛል አይደል? ኦኬ፣ ስለኛ ይታይ ዘንድ ወደ ሰማይ ገባ ይላል። ሰማይ የገባው ምን ሊያደርግ ነው የገባው? ምኑ ነው የሚታየው? በምኑ ነው የሚታየው? በቃ ደምረው ተሳስተሃል። በቃ ሶሪ ብለህ ለፍ፣ ከፈለክም ዝም ብለህ ለፍ። በቃ የለም መጽሐፍ ቅዱስ ላይ ብለኛል፣ አመጣሁልህ። በቃ እንተላለፍ። ደምረው የለም አልክ አለ። ቆይ ስማኛ። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ስንት ጊዜ? አንድ ጊዜ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሌላስ እንግዲህ ቢሆን ያለና ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባያስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱ በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኃጢአትን ሊሽር አንድ ጊዜ ምን ብሏል? ተገልጧል ይታይ ዘንድ ነው ሲል በሰማይ ይታይ ዘንድ ምናምን የሚል የለም። የተሳሳተን ያወራኸው አልከኝ። ከመጽሐፍ ቅዱስ አምጣ አልከኝ። አምጥቼ ያሳየው። በቃ አለቀ፣ ጨረስን። ርዕስ የለንም። በቃ አንተ ደግሞ አንዳንዴ ጀምረው በቃ አንዳንዴ ወደ ቀለበት መንገድ ግባ። በቃ ከተረሽ በቃ ከሌለ የለም ዝም ብለህ እኮ በቃ እኮ የለም አልከኝ አለ አመጣው። በቃ ጨረስን። በቃ አሁን ከሱ ውጣ። በቃ እሺ ወጣሁ። ሌላ ጥያቄ አለ? ኦርቶዶክስ ሌላ ጥያቄ አለ? እኔ ኦርቶዶክስ ስለመካከልነት
የማትናገር ይመስላል። ስለ መካከለኝነት የኦርቶዶክስን መካከለኝነት የተገለጸውን የነገርኩን ተቀብላል፣ አክሴፕት አድርጋል። አይ ትናገራለች እንደ ባለፈው እንትና ልደተ ቃል እዚህ መጥቶ ድብና አድርጎ ተናግሮ የለ እንዴ? ከኢየሱስ ውጭ መካከለኛ የለም ብቸኛ መካከለኛ ነው ብሎ ድብና አድርጎ ወንጌል ሰብኮ በየቀኑ እንደ ደውል ነው ጆሮ ላይ የሚያቃጭል በጣም ደስ የሚል በሚጣፍጥ ሁኔታ ነው የገለጸው። ስለዚህ እነሱ እግዚአብሔር ይባርክ። ስለዚህ ሌላ አዲስ ነገር የምነግር የለም ማለት ነው። ሌላ ሰው አስገባና ርዕስ ሽፍት አድርገን እንግዲህ እናወራ እንችላለን። ዛሬ አዲስ አበባ ላይ፣ ጎሮ ላይ፣ ቱሉ ዲምቱ ላይ፣ ቆየ ፈጬ ላይ የኢሬቻ በዓል አከባበር በቃ የሚገርም ነው። ስማ እንደዚህ ባንዲራው ጥቁር፣ ቀይ፣ ቢጫ፣ ጥቁር፣ ቀይ፣ ነጭ በሆነ ባንዲራ እንደዛ ተጠለቅልቃ ነበር። በቃ እኔ ራሴ ዛሬ አንድ ቢያጆን የሰራሁት 2 መድገም ራሱ አልቻልኩም። አይዞህ 2 ብደግም አሪፍ ነበር። ደምሮ ተበላ ይላል። ምን ደምሮ እኔ እኮ ስላላወቅኩ ምን የምሸማቀቅ ምናምን ይመስላል እንዴ? መቼም ነው የማልሸማቀቅ። መሸማቀቅ መሰለህ የምትባለው ምንድን ነው? ተፋታ ብላለች። እሺ ስማ፣ ያረገ ከኢየሱስ ክርስቶስ ውጭ ሌላ አለ ብለህ ታምናለህ? ከሞት ያረገ ከሰማይ ከመጣው በቀር ወደ ሰማይ የሄደው ማንም የለም ይላል መጽሐፍ ቅዱስ። ነገር ግን እርገት ሲባል ደግሞ በእሳት ሰረገላ ያረገ አለ። ሄኖክ አካሄዱን ከእግዚአብሔር ጋር እኔ ያልኩ ከሞት ተነስቶ መቃብር ፈንቅሎ ሌላ የወጣ አለ ወይ ነው ያልኩ። ኢየሱስ መቃብር ፈንቅሎ ነው እንዲወጣ። አሁን ሌላ አለ ወይ? የለም ሌላ ከሞት የተነሳ የለም ብለህ ነው የምታምነው አንተ? ከሞት የተነሳማ አልዓዛርም ተነስቷል። አይደለም እኔ ያልኩህ አልሰማኸኝም። እንግዲህ ኢየሱስ ክርስቶስ በ3ኛው ቀን ከሙታን መካከል ተነስቶ ወጥቷል፣ ወደ ሰማይ የምታወራኝ እንደ ኢየሱስ ክርስቶስ የሆነ ነው የምትለው። ኢየሱስ ክርስቶስ ተሰቅሎ አይደለም። በየትኛውም አጋጣሚ በጉንፋንም ይሙት በትክትክም ይሙት ምንም ይሁን ብቻ አፈር ውስጥ ገብቶ ሞቶ በ3ኛው ቀን የተነሳ አለ ወይ? ከዛ ወደ ሰማይ ኦርቶዶክሳውያንማ እንደ ኢየሱስ ክርስቶስ ያልሆነ ነገር ግን በኢየሱስ ክርስቶስ በሆነ ፍቃድ ኢየሱስ ክርስቶስ ራሱ በሰጠው ፍቃድ እመቤታችን ቅድስት ድንግል ማርያም በ3ኛው ቀን አድርጋ ተነስታለች፣ ሄዳለች። ይህንን ደግሞ ለማረጋገጥ ማን አይቷታል? ሐዋርያው ቶማስ አይቷታል። ቶማስ ምስክርነቱ ሲሰጥ ደግሞ ለማሰጥቷል ለኢባዲየስ የሚባል የቤተሰብ አባት ኢባዲየስ ስለ ድንግል ማርያም እርገት በደንብ አድርጎ አስተምሮ አስቀምጧል። ማን ነው የተነሳው? ድንግል ማርያም አለ። መጽሐፍ ይደግፋል። እኛ መጽሐፍ ቅዱስ ብቻ አማኞች አይደለን። እኛ መጽሐፍ ቅዱስ ብቻ አማኞች አይደለን። እስቲ እኮ ከሌላ መጽሐፍ ሸምታለች እየነገርኩ እኮ ነው። አሁን እዚህ ጋር ዝግጅትነት የለኝም እሱ መጽሐፍ ለማምጣት። ነገር ግን ነገርኩ ስለ ድንግል ሜሮሎጂ ላይ ስላለ አስተምሮ ድንግል ማርያም እንዳረገች ከቶማስ የተቀበለውን አስተምሮ ኢቫዲየስ እንደጻፈና ለትውልድ ተሻጋሪ አድርጎ እንዳስቀመጠ የመጽሐፍ ቅዱስ አዋቂዎች ይናገራሉ።
አንተ አላረገችም ብለህ አላረገችም። አንተ ደግሞ ኢናዘር ስትጠይቅና አላረገችም። እንግዲህ ያው ቅድም አወራን እኮ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ነው አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው ብሎ ያወራል። እኔ ይህንን ቃል ለማመን በሰማይ ምን የሚለው መጽሐፍ ቅዱስ በሰማይ ምን የሚለው ማለት ነው። በሰማይ ምን የሚለው የሚኖረው ያ በሰማይ ይኖር የነበረው ኢየሱስ ክርስቶስ ወደ ምድር ሲመጣ ተመልሶ ምኑን ያገኘው? ክብሩን ያገኘው። ክብሩን እንዳገኘ ደግሞ የሚናገረው ምን ላይ ነው? ፊልጵስዩስ ምዕራፍ 2 ከቁጥር 9 ደግሞ ጀምሮ ስታነብ እግዚአብሔር ከስሞች በላይ ምዕራፍ 2 እኮ ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ ስታነብ ከስሞች በላይ የሆነውን ስም ሰጠው፣ ከፍ ከፍ አደረገውም ይላል። አየህ ክብሩን ነው ኢየሱስ ክርስቶስ ያገኘው በምንነቱ። ኢየሱስ ክርስቶስ መሞቱና መነሳቱ ፐርፐዝ ነበረው። የቅድስት ድንግል ማርያም መሞትና በሶስተኛው ቀን ከሙታን መነሳት ምን ነበረ ፐርፐዝ? ምን የአምላክ እናት ስለሆነች ሞት ይዛት ዘንድ እንዳይችለው ኢየሱስ ክርስቶስ በራሱ ቃል እናቱን ሞት እንዳይዛት ከልክሎላት እንድታርቅ ሆኗል። እንድታርቅ እንጂ ከኛ ከሳልቬሽን አኳያ እናቱን ብቻ እናቱን እንዳይዛት የሚለው ከዚህ ሁሉ ለምን አፈር ውስጥ እንድትገባ እንደ ሰው ልጆች ተደረገ? ቀጥታ እንዳትኖር ሳትሞት በፊት ለምን አትሄድም? ለምን በ3 ቀን መሞት እና መነሳት ያስፈልጋል? ለምንድነው እንደዛ የሆነው? አይተህ ከሆነ አልዓዛር ከመሞቱ በፊት ለኢየሱስ ክርስቶስ ዘመድህ አልዓዛር ምን ብሏል ብሎ ነገሩ፣ ታሟል ብሎ ነገሩ። ኢየሱስ ስልጣን አለው፣ መለኮት ኃይል አለው። በቆመበት ሆኖ ሳይሞት በፊት አልዓዛርን ማስነሳት ይችል ነበር። ነገር ግን ማለት ከሞቱ ማለት ከበሽታው መፈወስ ይችል ነበር። ፈውሶም ስላየ ለምን ቃል ተናግሮ የዛ የመቶ አለቃው ልጅ ተፈውሳም ስላየ አልዓዛር መሞት ነበረበት፣ አፈር ውስጥ መግባት ነበረበት። ለምን የኢየሱስ ክርስቶስ የአምላክነትና የክብር ኃይል ማን እንዲያውቅ አይሁዶች እንዲያውቁ። አይተህ ከሆነ ማን ነው ሐዋርያ ሥራ ነው አይደለም? ዮሐንስ ወንጌል ምዕራፍ 11 ቁጥር 37 ላይ አባት ሆይ እንደምትሰማኝ አውቃለሁ፣ አንተ እንደላከኝ ያምኑ ዘንድ ብሎ ተናግሮ አልዓዛርን ከዛ ከመቃብር ምን አለው? አወጣው። አሁንም ድንግል ማርያም እንድትሞት አለማድረግ ይችል ነበረ። ነገር ግን አሁንም እኔ እናንተ ስለ እሷ እያወራን የእግዚአብሔርን ክብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብር እንድናወራ ሆኗል። እናቱን መቃብር ውስጥ እንድትቀመጥ አላደረገም። አሪፍ ትክክለኛ። እንደሱ የሚል ምን ማስረጃ አለ? ከመጽሐፍ ቅዱስ ውጭ ነው በእርግጥ እያወራ ያለው። ከመጽሐፍ ቅዱስ ውጭ ምን ላይ ነው? እኛ መጽሐፍ ቅዱስ አማኞች አይደለንም ብዬ ነበረ። እንደገና ደግሞ በተመሳሳይ ሞት ቀምሶ ማስነሳት እየቻለ ወይም ደግሞ ከበሽታው እንዲፈወስ ማድረግ እየቻለ አልዓዛር እስከ 4ኛው ቀን እንዲሞት ኢየሱስ ክርስቶስ ዝም ብሎ ነበር አይደለም? እሱን እኮ ተስማማን። በቃ ዮሐንስ ወንጌል 11-12 እንደሱ በተመሳሳይ ድንግል ማርያምም ይሄ ነገር ነው። የኢየሱስ ክርስቶስ ክብር ይገለጸን እናቱን የአባቶችን ትምህርት እንቀበላለና እኮ ከማን አባት ነው? የትኛው አባት ነው እንደዛ ያስተማረው? ኢቫዴስ አልኩ። ኢቫዴስ አሁን ያልከውን ተናግረዋል በትክክል። ምን ላይ ኢቢኤስ ላይ ምን ላይ እየነገርኩ እንደገና ምን ላይ ማስረዳዋል። በቃ እኔ መጽሐፍቱ የተዘጋጁበት ነገር የለም። ነገር ግን ሜሮሎጂ ላይ ትልቅ ጥናት ያደረገ ሰው ስለ እሷ የተናገረው ነገር አለ። ገባ? ሜሮሎጂ ላይ ትልቅ ጥናት ያደረገ ሰው ብዬ ነገር ምን ላይ አሉ። ይህንን የሚናገሩ
የመጽሐፍ ቅዱስ አዋቂዎችን እንዲሁም የቤተ ክርስቲያን ባይገርም ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የበዛበት ሊቃውንት ገባ ሊቃውንት እና እነሱ አሉ። ይህንን በደንብ አድርገው ከእኔ በላይ ያስረዷል። እኔ የግድ ሁሉንም ማወቅ አይጠበቅም። በነገራችን ላይ ኦርቶዶክስ አማኝ ስትሆን ሁሉንም ማወቅ አይጠበቅብን። ሁሉንም ማወቅ ደግሞ ሁሉንም ያወቀ ማንም አስተማሪ የለም። ማንም ኦኬ ፓስተር ይሻለበት እናት እንስራ እንደ እሱን ጀምረው እኔ አቦ ኦኬ ፓስተር ደስ ይላል። ማርያም አይዲያ እንስራ ሲሆን ምንድን ነው እንሰራለን። ማርያም አንተ ካሜራ አላት ካሜራ አላት በቃ አንድ ስራ አለ። ኦኬ ፓስተር እንሰራለን። ማርያምን በጣም ገራሚ የሆነ በአንድ 4 ሚሊዮን ህዝብ ነው የሚያለው። እሺ እንስራ። አሁን እቺ ራሷ እኮ ፊቷ እኮ ፓስተር ይመስላል። እንደዚህ ብላ እንዴት አመሸሽ አረ ድምፅ አቋርጦ በኢየሱስ መረጣ ሰላም ነው ደግሞ አለው ዘርምስ አንድ አበጫበጭ ሴት ቤት አሉ ስልጣኑ ሳላት ዘላብጭ አስራ ነው ስለ ድረግቡና ወንድም አንተ እኮ ልክ ነው ማለት ጀመር ሲቀውሙ ነበሩ። ኢቢኤስ ተመቸህ? ኢቢኤስ ተመችቷቸው ከስር ኢቢኤስ እያሉ ይጽፋሉ። አንተም እኮ አጥፍተሃል። እንደና ጥሩ እኮ ይዘህ ነበር። ሹፌር መናቅ ነው አልገባኝም። ዳድም እኮ ሹፌር ነው። አይ ለአንዳንድ ንግግሮች በቃ ቦታ አትስጡ። እሱን እለፉና ሂዱና እንደምረው ጥሩ እኮ እየሄድክ ነበር። ኦርቶዶክስ እንዴ ሀይ ነገር ተጋብዥኝ በቃ ላይ እናስቂሽ ማጥዋት መላሰበት ጀምር እንዴ ሀዊ እኮ በጋገሰኒ ቻጌሰኒ ሶፊ በገጌስ የፈያዳ አካባቢ በጋገስ ፈያዳ አካባቢ በገጌ ራሲኔ በሪቴ ጅራ ደግሞ ኤሳ ጅራማ ማላ ሲጋርጃም እንኳን አደረሳችሁ። እንኳን ለሬቻ በዓል አደረሳችሁ። አፋን ኦሮሞ በይካ አኔው ሲንጃል ደምቲ ማል ዳምራው ማን ነው አላውቅም። እንኳን አደረሳችሁ ልላችሁ ነው። እንኳን ለሬቻ በዓል አደረሳችሁ። አዊ እንኳን አደረሰሽ። ሶፊዬ እንኳን አደረሳችሁ። ሰላም ነው በዓሉ? እንዴት ነው? እንዴት እየተከናወነ ነው? በጣም አሪፍ ነው በዓሉ። በጣም በጸጥታ በሚገርም ሁኔታ በዓል እያከበርን ነው። ነገ አትመጣም እንዴ? አርሰዴ ነው። የት ነው? በጊዜ መሄድ አለብን። መንገድ ስለሚዘጋ እዚህ ሬፈኔ አሲቲ ሬፈኔ ቢሾፍቱም ወደ ሬፈነች አቅጣጫ እያስቀየራችሁ ነው። ተው ተመለሱ። ቆይ ሶፊ እሱን ማታ በኋላ ቆይ በነገራችን ላይ ዛሬ የኢሬቻ በዓል ዋዜማ ከአዳማ ጀምሮ ፍተሻው እንዴት ሲጠናከር እንደነበረ አይተናል።
የሆነ ዶክተር ነበር አሉ። እንደው በሼር ብታደርግለት ደስ ይለኛል። ዳድ ዶክተር ትናንትና ለምን አልመጣም ምናምን ሰዎች እያሉ ነበር። ምንድን ነው የተፈጠረው? ምንም እዚህ ዶክተር ግርማ ነበረ እና ጥሩ የውይይት ጊዜ ነበረ። ኧረ ሶፊ ጥሩማ አልነበረም። ትላንት ጥሩ ነው እንጂ ተወያየ ነው። እኔ እኮ ተቃራኒ ሀሳብ ወዳለሁ። አይደለም ተቃራኒነቱ ሳይሆን እሱ ብቻ መናገር ይፈልጋል፣ ሌላውን ሰው ማናገር የማይፈልግ ሰው አይደለም። እሱ ብቻ አልተናገረም። እሱ የተናገረው አመክንዮ ጠይቋል። እዛ አመክንዮ መሰረት እንነጋገር እንጂ እኔ እንትን አላየሁም። ሰው የተለያየ ካራክተር ስላለው አለመረዳት። አሁን ለምሳሌ ኬኩን ትላንትና የተቆጣ መስሎት ነበረ ዶክተር። ኬኩን ግን ሲያወራ እንደዛ ስለሚያወራ እንጂ ተቆጥቶ ተናዶ አይደለም። እና አንዳንድ ሰው ካላወቅናቸው ቀርበን ካላወቅን ካራክተራቸው ምን እንደሆነ ካልገባን እኛ በወሰድነው ብቻ ነው የሚሆነው። ፀሐይ በጌታ ነሽ? ኦርቶዶክስ ነሽ? ምንድን ነው? እኔ በጌታ ነኝ። ኧረ ተሸውደሻል። አልተሸወድኩም። እስኪ 5 ሶሎች ንገሪኝ ፀሐይ። በፍጹም አልተሸወድኩም። ለምን ትጠይቃታለህ? ስለሱ አይሻለ ተመለስ እንጂ ሸውዶሻል። ፀሐይ ነይ እናቴ። በፊት ኦርቶዶክስ ነበርሽ? እኔ የምለው ግን ከእውነቱ እየሸሸህ ወደ ታሪክ የምትገባው ነገር ነው የሚገርመኝ። ግን በጣም ምንድን ነው ታሪክ የገባው? እኔ ታሪክ የማውቀው ያልኩት ተማሪ እያለሁ የታሪክ ትምህርት ሂስትሪ። አይ አይደለም። ና አባቴ የለም። እኔ ሌላ ታሪክ አለቅ። አይ ወደ መጽሐፍ ቅዱስ ሀሳብ ተመለስ። የሆነ ከመጽሐፍ ቅዱስ ሀሳብ አልወጣሁም። መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሆነ ፊተኛና ኋለኛ ገባሽ? በእሱ ደግሞ በዳነው መዳን ለዘላለም ከእግዚአብሔር ጋር ታርቀን ህብረት አድርገን እንቀጥላለን። ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ነው። ከዚህ በለጠ ምን እውነት አለ? ምንድነው ከመጽሐፍ ቅዱስ ፈቀቅ ያለው? መጽሐፍ ቅዱስ እኮ ኢየሱስ ነው እኮ ገባሽ? መጽሐፍ ቅዱስ ከቃሉ የራቅ አይደለም። ጥሩ ነህ። አሁን ጥሩ ነው። በቃ እየመጣህ ነው ደምረው ጥሩ ላይ ነው። ሰው ነው እኮ አዳም ሰው ነው። ሲስተር ሰው ነው እኮ ኦርቶዶክስ እንደዚህ አታስተምርም እያለ የሚናገረው እንጂ ኦርቶዶክስ ከመጽሐፍ ቅዱስ ውጭ ታስተምራለች። ኦርቶዶክስ መጽሐፍ ቅዱሷ ነው ቤዝመንቷ። መጽሐፍ ቅዱስ በቃ ከመጽሐፍ ቅዱስ ውጭ ማስተማር አትችልም። ኃይል የላትም። ከክርስቶስ ውጭ መተንፈስ አትችልም ነው የምልሽ። ኦርቶዶክስ የቤተክርስቲያን ራስ ማንዶ ተገሽ የኦርቶዶክስ የቤተክርስቲያኗ ራስ ድንግል ማርያም አይደለችም። መላእክት አይደሉም። ጻድቃን ሰማዕታት አይደሉም። የቤተክርስቲያን ራስ ብቸኛ የሆነ የነገስታት ንጉስ የጌቶች ጌታ የሆነ መድኃኒታችን ኢየሱስ ክርስቶስ ነው። የስም አጠራሩ ክብር ምስጋና ይግባው። ይህ ትልቅ መገለጥ ነው። ትልቅ እውቀት ነው። ጥሩ ነው። ግን ታሪክ ለምን ትቀላቅላለህ ከመጽሐፍ ቅዱስ ጋር? የገድላትን ታሪክ ከመጽሐፍ ቅዱስ ጋር ቅድም እየቀላቀልክ ነበር። እሱንም ቦታውን አታውቀውም። ለተርተረሽ ሙቼ አለሽም ግን እወድሻለሁ። ማርያም ስለምወድሽ እንደዛ አለሽ። መቼም አልከራከርም። መቼም እኮ ታሪክ እያልኩሽ አንቺ አልከራከርም። ምንድን ነው ታሪክ የምትይው? በኢየሱስ ኖ በእኛ የቤተ ክርስቲያናችን ዶግማ ማለት የሃይማኖታችን ትምህርት ነው፣ መሰረቱ ነው። ዶግማችን የተመሰረተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሚስጥረ ስላሴ ከአምስቱ አዕማደ ምስጢራት አንዱ ነው። ይህ ዶግማ ነው። ሚስጥረ ስላሴ ውስጥ ማን አለ ብለሽ ካልሽ ኢየሱስ ክርስቶስ ነው ያለው። ሚስጥረ ጥምቀት ውስጥ ማን አለ ካልሽ ኢየሱስ ክርስቶስ ያስተማረው ነው ያለው። መጽሐፍ ቅዱስን ግን ማን የጻፈው? እስኪ ደምረው። መጽሐፍ ቅዱስን ማን የጻፈው? የምቻልገረኝ አበበ ነው። አታሹፋ። አሁን ስለ ሃይማኖት እየነገርኩህ መጽሐፍ ቅዱስ ማን የጻፈው? የምር ነው። እስኪ ብሬን አናግር። መምህር ብሬ ገብቷል። መምህር ብሬ ገብቶ የማውራት አችልም።
አንተ ራስህ መልስልኝ። መጽሐፍ ቅዱስን ማን ነው የጻፈው? ክቡራን መምህር በጣም እያለው እንዴት ነህ? ሰላም ነው ያለው። ጌታ ይክበር። ሰላም ነው። እንደምን እንዴት ናቸው? አካም ጅርታ ምቲ ገለተ ጎፍታ ነጋራ ጅራ ጀረቦ ሶፊ ትግርኛ ትፈልጥዩ ሚስተ ዛርባሎ አረም ኒስታ ይፈልጥ በጣም ግን አይቆነ ድራር በሊካ ልሳስ ባህል ትላለህ። ተሳስተናል። ሶፊ አውርዶ ተሳስተናል። አይነት ያየ 5 ቋንቋ ይናገራል። ግዕዝ፣ አማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዝኛ ረገ ሰው ራን አድርጎታል። ከብሬ ጋር ነው ኦኬ ፓስ የምናስተዋውቀው። እሺ አዲስ ገነት ምናምን እኔና ፈለገ አልተጣላንም። ከፈለገ ጋር ሁሌም የተለያየ ሀሳብ ነው ያለ ነው። ወንድሜ ነው፣ ወዳጄ ነው። ከዛ በተረፈ እንደሱ አትሆኑ። ሁልጊዜም ሳይድ በአንድ ሳይድ ምናምን አትሆኑ። በአንቺ ኮሜንት እና አስተያየት የምንሸወድ አይደለንም። እዚህ ሶሻል ሚዲያ ላይ ረጅም ዘመን ስለቆጠርን በእንደዚህ በኮሜንት በምናምን ይህንም ሬስፔክት አድርጌን የመለስሽ እና እንደዛ ነው። እንደዛ አትሆኑ። ጥሩ አይደለም እንደዚህ የምታስቡ ሰዎች። እኛ ሀሳብ የተለያየ ነው። በሬ ጋር የተለየ ሀሳብ አለኝ። ከደምረው ጋር ባስተምሮ የተለያየና ገና አብረን እናወራለን፣ እንነጋገራለን። በሚያግባባን እንግባባለን፣ በማያግባባን ደግሞ ማሰላማ ነው የምንባባለው። ከዛ በተረፈ እነሱ ነገር አይደለም። እኛ በእነሱ ነው የማምነው። እኔ በተለይ እኔ የማምነው በሀሳብ ልዩነት አምናለሁ። የተለያየ እምነት የሌለውም ኤቲስት የሆነ ሰውም ከኔ ጋር መጥቶ ማውራት ይችላል። እኔ ችግር የለብኝም እና እንደሱ ነው ወይስ እንደሱ እንነጋገራለን ማለት ነው። ቤርሳቤህ ዓለም አቀፍ ቤተክርስቲያን ፕሮፌት ወገኔ አይደለም። ፕሮፌት ወገኔ ገብተሃል? ሶፊ አይ ድምፅ ይሰማል እኮ ድምፁ እኮ ይሰማል። ወገን የሚል አለ አንድ እንትን እሱን አስታወስከኝ። እንደዛ ይታለ ፕሮፌት ወገን የሚል ወግ ኖትወርክ እያሰማን አይደለም ነው እንዴ? እኛ ድምፅን እየሰማን ነው። ከየት ነው? ኖትወርክ እየተቆራረጠ ነው፣ እየተሰማኝ አይደለም። አረ እየሰማን ነው። አሜን አሜን አሜን። ከየት ነው? ሰላማችሁ ይብዛ። ኖትወርክ እየተቆራረጠ እያስቸገረ ነው። ከየት ነው? ይሰማቸዋል? አዎ ምን ያሳብደኝ ነው? ይሰማል። አውራ ይሰማል። ኖትወርክ እያስቸገረ ነው። ሰላማችሁ ይብዛ። እንዴት ናቸው? ደህና ነን። ይሰማናል። ቀጥል። ሰላማችሁ ይብዛ። እንዴት ናችሁ? ኖትወርክ እንዴ ምላስ ላይ እሱን ብቻ ነው የተነቀስከው? ደሜ ፈላው። ይሰማቸዋል? ኖትወርክ በጣም ኖትወርክ አዲስ አበባ አይደላችሁም እንደ ክፍለ ሀገር ነው ያላችሁ? ደሜ ምን ላይ ነበራችሁ? ወገኔ ሶፊ ትለያለህ። ድገሞ አሁን ተፈውሷል። እስካሁን ምንድን ነው የምትሉት?
ሰላም ናችሁ? ወጌ ሰላም ነን። እንዴት ነህ? ፕሮፌት ወገኔ እንዴት ነህ? እንዴት ነው ፓስተር? ሁሉ ሰላም? በጣም ነው የምወድህ። አገልግሎት፣ ህይወት ሁሉ ሰላም ነው? ተባረክልኝ። አሜን። ሁሉ ሰላም። እማማ ዝናሽ ራሱ እንደዚህ ሰው አያስጮሁም። ወገኔ ኖተርኩ ነው። ለምን ዛሬ ልክ አይደለም? ለምን እንደሆነ ከሰፈር ይሁን ከሰፈራችሁን አይታወቅም። ደግሞ ኩራትህ እኮ ነው የሚገርመኝ። ጭራሽ የእኛን ኔትወርክ እንትላል። አይ ኮርቼ አይደለም፣ እኔ ኩራተኛ አይደለሁም። ታዲያ ምንድን ነው ስጠይቅህ ሳያወራ ታስለፈልፈኛለህ 10 ጊዜ። እውነት እየሰማሁ አይደለሁም። እውነት እየተቆራረጠ ነው የምትደርሰው። እዛ ከየት ነው? ከየት ሀገር ነው? ከየት ቸርች ነው? ከአዲስ አበባ ከፊል ከአዲስ አበባ የት ሰፈር ነህ? እኔ እዚህ አየር ጤና ስልጠ ሰፈር የሚባል የቸርች ባለራዕይ ነህ? መሪ ነህ? እቺ ቤርሳቤ ዓለም አቀፍ ቤተክርስቲያን ያንተ ናት ወይስ? የኔ ሳይሆን ያው ያገለግልኩ ያለሁበት ያለች ያው የቸርቿ መሪ ነህ አንተ። ዞሮ ዞሮ ባለራዕይ ሆነህ ጽሁፏን ትንሽ አስተካክላት። ቤርሳቤ ዓለም አቀፍ ለማለት መሰለኝ። የትኛዋ ነች? ዓለም የምትለዋ ብቸኛዋን ዓለም አይደለም፣ ያችኛዋን አ ተጠቀም። ግን አቀፍ የምትለዋ ላይ አቀፊ ነው ያልከው። አቀፍ አይደለም፣ አቀፊ። ቤርሳቤ ዓለም አቀፊ ነው የሚለው። ፊ ናት እቺ። ፍ አርጋት፣ ፍ አርጋት። አይታታ እሺ። ዓለም አቀፍ አስተያየት ይቀበላሉ። እሺ፣ አስተያየት እኮ አይደለም ለራስህ ብዬ ነው። መብት ነው። እኔ ፊደል ላይ ሲሪየስሊ ስለሆንኩ ነው። በተለይ ይሄ ሲሪየስ ኬስ ስለሆነ ቤርሳቤ ዓለም አቀፍ ቤተክርስቲያን ከሆነ የፈለግከው አቀፊ የምትለዋን ፍ አርጋት ነው። ዓለም አቀፍ እንዲሆንልህ ነው። ገብቶሃል? ለአንተ እንጂ እንደዚህ ከተመቸ አንተ መብት ነው። ለዛ ዓለም አቀፍ የሚለውን እንድታደርገው ብዬ ነው። ለስንት ጊዜ ነው ያገለገልከው? አገልግሎት ቢያንስ ወደ 14 ዓመት። 14 ዓመት። ኦኬ። ቅድም ደምረውን ጥያቄ ጠይቄው እስካሁን ድረስ አልመለሰልኝም እና አንተ በዚሁ አጋጣሚ ብናነሳው ደምረውን ቢያውቀው እንትን ስነ መለኮት ትምህርት ቤት ገብተሃል? ኔትወርኩ ሊጀምረው ነው። ምን አልከኝ? ይሰማል? ስነ መለኮት አልፈሃል ወይ በትምህርት ቤት? በቃ ትቼዋለሁ ፕሮፌት፣ ትቼዋለሁ። ምን ያህል አባላቶች አሉ ቸርች?
አቤት አይሰማም? ምን አልከኝ ፓስተር? አየር ጤና አካባቢ ነው መሰለኝ። አየር ጤና አካባቢ አየር ጤና። ስነ መለኮት ትምህርት ቤት ተምረሃል? የት ነው የተማርከው? የትምህርት ቤት ብርሃነ ወንጌል ቆሬ አካባቢ። ደምረውን ጠይቄው ነበረ እና እስካሁን አልመለሰልኝም። እስቲ በተለይም ደግሞ ከነቢያቶች ጋር ተያይዞ ብዙ ይተቿቸዋል እና የክርስቶስ ኢየሱስ ባህሪያት ስንት ናቸው? አቤት አቤት ምን አልከኝ? ምን አልከኝ? አይሰማችሁም? ኧረ ይሰማናል። እኛ በደንብ ነው እየሰማን ያለ ነው። ምን አልከኝ? የክርስቶስ ኢየሱስ ባህሪያት ስንት ናቸው? ምን ምን ናቸው? በቆሜ ነው የሚያወራው። እሺ፣ የክርስቶስ ኢየሱስ ባህሪያት ስንት ናቸው? ምን ምን ናቸው? ውጣ በቃ፣ በእናትህ ውጣ በቃ፣ በእግዚአብሔር በቃ ውጣ፣ በቃ ውጣልኝ። ምንም እኮ አላስጨነኩም እኮ። ሰላማዊ ነገር እኮ እያወራን ነው። ልክ ጥያቄው ላይ ሲደርስ ምን አልከኝ ይለኛል። ምንድን ነው ኔትወርክ ብሏል እኮ መጀመሪያው። ይመረኛል። ፀሐይ ምን እያለች ነበረ ግን? ፀሐይን አውራ ተዋወቃት። ፀሐይ በጣም የተወደደች ልጅ ናት። ነጋዴም ናት። ፀሐይ እንዴት ነሽ? ፀሐይ ፀሐይም ኔትወርኩ አይሰራም መሰለኝ። ደሜ ደምረው ሰው ሁሉ ገስት ላይ ቁጭ ብሎ እንዴተኛው ነው? እንዴት ነው ነገሩ?
ሰላም ነው ቤኪ? የታይቆጣ ነኝ እንደና እኔማ ፀሐይ ልምስትል ለምን ዝም ሲል ሰው እዚህ ላይ የተኛ እንደ ብዬ ነበር። ተስፋ አለን ፀሐይ ከመጣች። እሺ ፀሐይ ደህና ነሽ? ተዋውቃት እያለኝ ነበር እሱ። ጥሩ። የት ነው ህብረት የምታደርጊው? ሙሉ ወንጌል። አይ ደስ ይላል። ሙሉ ወንጌልን ማን ነው የመሰረተው? አላውቀውም። እንዴት እኮ ምን ችግር አለው? እኮ እኔ መቼ ዛሬ ነው መቼ የተመሰረተችው መቼ አልኩኝ። ያው ማን የመሰረታት ነው ያልኩት። ምን እሱ ችግር አለው ብትነግሪኝ የምልሽ እንደ ሀሳብ። አይ እኔ ሙሉ ወንጌል እኮ ነው ያልኩት። አይ ባይዞ ለምሳሌ ሙሉ ወንጌል እና መካነ ኢየሱስ ይለያያሉ አይደል? ባስተምረው እንዴ ምን አልከው? አሁን ዋና ጉዳይ ዶክትሪን ያለ እንዴት አለ? ዶክትሪን እኮ ነው ዋና ነገር። ኦኬ የእሷ ድምፅ አይሰማም እያሉኝ ነው። ገስት ላይ ላለ ነው ብቻ ነው ማለት ነው የሚሰማ። በምልክት ነው የምታወራልኝ ይሉኛል። ኖ አንቺ ወይ ሚዩት አድርጊና ምናምን እስኪ ሚዩት አድርጊና ምናምን ክፈች እስኪ ወይ ደግሞ እንትኑን አይ አንቺ የተሰማችሁ አይደለም። አንዴ ወይ ማይክሽን ሚዩት አድርጊው ነው እስኪ ክፈችው። ሜቢ እስኪ አሁን እስኪ አንቺ ተናገሪ። እኔ ብሬ ይባላል። እሺ አሁን የማይሰማም ሰዎች ድምጿ አይሰማም። ኤርፎን ነው በቃ እሺ፣ ሌላ ቀን እንቀጥላለን። እንግዲህ ሰዎች ሶፊ ኦልሬዲ ሂዝ ዳን አይ ቲንክ ወጥቷል። ሰዎች ሰላም ደሩ ማለት ያው ሀገር ውስጥ ያላቸው የምሬ የእሷ ይሰማኛል፣ ግን የሚሰማው ገስት ላይ ላለ ሰው ብቻ ነው። አየቀለሉ እኔ ብሬ እባላለሁ። ብሬ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን